እንዴት ናችሁ? እንግዲህ ዛሬ ማለት ነው ጋይስ አብርሽ ሆስፒታል ወሰድ ነው። ከዛ ማስታወስ አይችልም አብርሽ ማለት ነው ዛሬ በቃ ኧረ አብርሽ ይመችሽ ያራድዬ ልጅ። እንግዲህ ትናንትና ራሱን ስቷል ታውቃላችሁ አይደለ? አሁን ደግሞ አብርሽ ምንም ነገር ማስታወስ አልችልም፣ ሄርሜላን ረስቻታለሁ ነው የሚለው ድሌት ከአእምሮ አይ ሄርሜላ ምስኪን በጣም ነው የሚያሳፍረው የምር። በቃ ከዚህ በኋላ ማለት ነው አብርሽ የራሱን ስቷል አይደለ? በቃ ረስቻታለሁ የመርሳት ችግር አጋጠመኝ ብሎ ማለት ነው ልጄንና ሚስቴን ብቻ ነው ማስታውሰው ይላል። ሄዶ አብርሽ ና እንሂድ፣ ማነህ አንተ ማነሽ አንቺ ዞር በይልኝ እያለ ሲገፈትራቸው ይታየኛል። እና አብርሽ አውቆ ነው ራሱን የሳተው። ራሱን የሳተው ደግሞ እንግዲህ አንደኛ እዛ ጋር መጠየቅ ጥያቄ አይፈልግም፣ ሁለተኛ ነገር ደግሞ አሁን ረስተዋት ብሎ ይመጣል። ቆይታ አላችሁ ረስቼሻለሁ፣ በቃ አላቀሽም፣ የት ነው ማቀሽ? ያኔ ራሴን ሳትኩኝ ወደኩኝ ረስቼሻለሁ ብሎ ይመጣል ማለት ነው። እና ብዙ ሰዎች ያልገባችሁም እየየ እያላችሁ ነው። ለምን አብርሽ ዛሬ ራሱን ሳተ? እንድታዝኑለት ፈለገ? ከትናንት ወዲያ በተሰራው ቪዲዮ አብርሽ አውቆ ነው ሄርሜላን ተጫወተባት፣ የሄርሜላን ሕይወት አበላሽ እያለ ብዙ ሰው እየወቀሰው ነበር። ሰው ከዚች ወቀሳ ለመዳን ታሞ ነው እንዲባል ትንሽ እጥፍ አለና ቁጭ አለ መሬት ላይ። ከዛ ያዘው ልቀቀው ብለው ወደ ሆስፒታል ወሰድን እያሉ ነው። ዞሮ ዞሮ ግን እነሱ ተመካክረው ሁሉ ይመስላል አንዳንዴ ሳስበው። ምክንያቱም አብርሽ ወድቆ ማለት ነው ዴቭና ኤፋ ይጨቃጨቁላቸዋል። በአንተ ምክንያት ነው ልጅ ወድቆ ሆስፒታል መውሰድ ነው ወይስ ደግሞ መወቃቀስ ነው? መወቃቀሱ እኮ በኋላ ይደርስ ነበረ። ብቻ አብዛኛውን ድራማም ነው። አብርሽ ደግሞ እየተወነ ነው። ሙሉ ፋሚሊው ድራማ እየሰራ ነው። ሄርሜላ ምናልባት ላታቅ ትችላለች ድራማን፣ ወይም ደግሞ ከመጀመሪያውም ሄርሜላ ባለትዳር የሌላ ባል ያላት ሴትም ልትሆን ትችላለች። ብቻ ከካሜራ ጀርባ ያለውን በግልጽ መገመት ቢከብድም ግን ድራማ የሚመስል ነገር አለው። ምክንያቱም አንድ ቀን 3-4 ቪዲዮ ስለሚሰሩ ማለት ነው። ሶ አብርሽ ዛሬ ሆስፒታል ነው የሚገኘው፣ ሆስፒታል ወሰር ነው ይላሉ። ከዛ አብርሽ ደግሞ ሲነቃ ሁሉንም ሰው አላስታውስም፣ ሩታና ልጅን ብቻ ነው ማስታውሰው እንጂ ሌላ ሰው አላስታውስም ይላል። ከዛ ሄርሜላ ጥጓን ትይዛለች። ሩታም ከጭቅጭቅ ተገላገለች። እንዲህ እየመጡ አስሬ መተት አርገሽበት ነው፣ ቀብጥረሽ ሆኖ፣ አሳመመሽ ሆኖ፣ ምን ብለሽ ሆኖ እያሉ ከሚረብሿት ማለት ነው እንደዚህ ብትገላገል የተሻለ ነው። ሆ ጉድ እኮ ነው። መከራ በሏቸው። የምሬን እኮ ነው። እና ወንድምም ሆንሽ እህትም ሆናችሁ እናንተ ልጁ እየተጨናነቀ ይሄን ያክል በግድ ደስተኛ ሆኜ መኖር ፈልጋለሁ እያላችሁ አይ ትዳሩንና ልጁን ትቶ ካልመጣ እኔ በጣም ያሳዘነ ህፃኑ ልጅ ነው። ህፃኑ ልጅ እንኳን እንደው ሰላምን በለው እንሳመው፣ ኧረ እንደው የሆነ ነገር ይሆናል። ራሱ እኮ የለም ሀሳብ የለም። እና እንግዲህ አብርሽ ጥሩ ሙድ ነው የተጠቀምከው። እንዲ አጨናነቁት እኮ ጭንቅላቱን ሊያፈነዱት ነው እንዴ። በዛ ሩታ ከኔ ጋር ኖር የኔ ፍቅር የኔ ወልላ ትለዋለች። ኤፍሬምም ከዚህ እንዳትወጣ ከሚስት ጋርና ከልጅ ጋር ሆነ ይላል። ኤፍሬም እኮ ያደረገው ነገር በነገራችን ላይ በጣም ትክክል ነው። ብዙ ሰዎች ስህተት የሰራ ነው የሚመስላቸው። ኤፍሬም በጣም ትክክል ነው። እንዴ ምን ሆናችኋል እናንተ? ልጁንና ሚስቱን ትቶ ሌላ ሴት ጋር ሲንቀዋለል ትዳሩን ሲፈታ ሆቴል ለሆቴል አልጋ ይዞ ሲያድር ነው እንዴ እናንተ የምትፈልጉት? እንዴ አብርሽ እኮ ሆቴል ነው ተከራይቶ የነበረው ከሩታ ቤት ከወጣ በኋላ። ምኑ ናቸዋል? እና አብርሽ ደግሞ የሆቴልን ኑሮ ምናምን ሁሉን ነገር አይቶት ተቀጥቷል። በቃ ገብቶታል፣ ሩታ እንደምታስፈልገው ገብቶታል። የሄደበት መንገድ ስህተት እንደሆነ ከሌላ ሴት ጋር አሁን እኮ ሩታ ያለችኝን ነገር ብቻ ነው ማደርገው የሚለው እስካሁን ሩታ ያለችውን ነገር አይሰማም ነበረ። ያልሰማው ምክንያት እሱ ስላልሰማ ደግሞ ሩታ ብዙ ነገሮችን ለማድረግ ሞክራለች። የራቁ ቪዲዮ መቅረጽ፣ ብዙ ነገር አልፈልግም ማለት፣ ማንቋሸሽ፣ መስደብ ምናምን እነዚህን ያደረገቻቸው አብርሽ የምትለውን ነገር ስለማይሰማት በጣም ስለሚያናድዳት ነው። ሲቀጥል ደግሞ የዳኒ ምክር ነው። አሁን ሩታም ዳኒና ሜሪን እንደማይጠቅማት እሷን ገደል እንደሚከቷት ስለገባት እሷም የነሱን ምክር ትታ አብርሽም ደግሞ የሚያደርጋቸውን ነገር ትቶ ነው ወደ ሩታ የተመለሰው። እና ኤፍሬም ያደረገው ነገር በጣም ትክክለኛ ነገር ነው። ገባችሁ? ትክክለኛ ወንድም የሚያደርገውን ነገር ያደረገው ኤፍሬም ነው። ምክንያቱም ከሴት ጋር ሁለት ዳር እንዴት ነው ለዛች ሽማግሌ ልኳ ገባ ሩታን። ከዛ ደግሞ ለሄርሜላ ደግሞ ሽማግሌ ቤተሰብ ራሱ እኮ ይደብራል። ቤተሰቦቹ ራሱ ይደብራቸዋል እንደዚህ አይነት ነገር በየአመቱ ሽምግልና ሄዱ ሲባሉ። ስለዚህ አብርሽ ትክክለኛው ሰዓት ላይ ነው ሄደ። እንደውም ሄርሜላ ሳታረግዝ ነበር ይህን ድራማ መስራት የነበረብህ።
እንጂ አሁን ካረገዘች በኋላ ባይሆን ጥሩ ነው። አርግዛለች አላረገዘች የሚታወቅ ጉዳይ የለም። ምናልባት አብርሽን ወደ ራሷ ለማድረግ ይሆን አላርግዣለሁ ያለች። ምክንያቱም ከዛ በፊት ሩታ አርግዣለሁ ብለው ስለነበረ አብርሽን ምናልባት ከዛ ኮርጃ ሊሆን ይችላል። አብርሽን አርግዣለሁ ብላ ነበር ሩታ፣ ግን እርጉዝ አይደለችም። እስካሁን ሆዷ እየገፋ አይደለም። ሶ ሄርሜላም የተጠቀመችው ያንን ነው ብዬ ነው የማስበው። ሩታ አርግዣለሁ ስላለችው አብርሽን እሷም አርግዣለሁ ልበልና አብርሽ ሽማግሌ ላክልኝ ከዛ እንጋባ አይነት ነገር ነው እኔ በውስጥ እያሰብኩ ያለሁት እንጂ የእውነት አርግዛም አይመስለኝም። ካረገሽም አርግሽ፣ እንግዲህ በራስሽ ጉዳይ ነው። ሰው ሳይፈልግ ካረገሽ ምንም ማድረግ አይቻልም። ወንድ ልጅ ደግሞ ጣጣ የለበትም። አብረሽ ከተኛሽ ከሰጠሽው ይወስዳለኝ እንዴ ምን አገባው? ስለዚህ አብረሽ ልጁንና ሚስቱን ትቶ ሌላ ሴት ጋር መማገጡ ትክክል ነው ብላችሁ ፖሊስ ጣቢያ የወሰዳችሁ ሰዎች እናንተ ጤነኛ አይደላችሁም። ልጁን ጭንቀት ውስጥ አታስገቡት። ትክክለኛ መንገድ ነው እየሄደ ያለው። ትክክለኛ ከሚስቱና ከልጁ እናት ጋር እየኖረ ነው። ያበዳችሁ የታመማችሁ እናንተ ናችሁ። ልጁን አታጨናንቁት። ራሱን እንዲጠይቅ ራሱን የሆነ አንዳንዴ እኮ ምንም የፈለገ ነገር ላይሰማችሁ ይችላል ምናምን፣ ግን እንደዚህ ብዙ ጥያቄ ሲጠየቅ ሄርሜላም እንደዚህ የኔ ህይወት አበላሽ ብላ ሙጭጭ ስትል ራሱ ህሊናው ይወቅሰዋል። ህሊናው ይወቅሰውና ጭንቀት ዲፕሬሽን ምናምን ውስጥ ይገባል። ሶ እንደዛ ባታረጉት ጥሩ ነው። ትክክለኛ መንገድ እየሄደ ነው። አሁን ደግሞ አብርሽ ያደረግከው ነገር በጣም ጎበዝ። ትናንት ራሱን መሳቱ በጣም የሚጠቅም ነገር ነው። አዎ ምክንያቱም እዛ ጋር የነሱ ግርግር በርዷል። በቃ እየተጣሉ እየተደባደቡ ነበረ። ሲያያቸው የሚለቁት አይደለም። እነ ሩታም መሄድ ይፈልጋሉ። ሶ እዚህ ጋር የሆነ ተአምር መስራት ፈለገ። አብርሽ እኮ ክሬቲቭ ነው ጋይስ፣ ክሬቲቭ ሰው ነው። እና በቃ ይሄ ጭቅጭቃቸውን እንዲተው ራሱን መሳት አለበት ወይ መታመም አለበት። ሶ እንደዛ አደረገ። እነሱ ደግሞ ጭቅጭቁን ትተው እሱን ወደ ሆስፒታል ወሰዱ። ከዛ በራሳቸው ጊዜ ይታረቃሉ። ከዛ ወጥተው ደግሞ ሊሄዱም ይችላሉ። ወይ ደግሞ እዚህ ከሆኑ ምንም አያስቀምጧቸው። ኧረ በስማ አዲስ አበባ ከሆኑ እንዳሉት ካልወጡ ለ15 ቀን ሆነ ለወር በስማ ምንም ነው የማያስቀምጧቸው። በቃ እየሄዱ ቤታቸው ሁሌ ነው የሚረብሿቸው። ኢቭን ሄርሜላ አታስቀምጣቸው። እኔ እንጃ ብቻ ሄርሜላ ግን አታኖራቸውም። የምሬ ነው የምላችሁ፣ የምታኖራቸው አይመስለኝም። ሩታን ራሱ በሰላም የምትፈታት አይመስለኝም። እና እኔ አንዳንድ ሴቶች ግን ጤነኛ አትመስሉኝም። እንዴት ነው ግን የሰው ባል በግድ ካልወሰድኩ ብላችሁ እንደዚህ ደፋ ቀና የምትሉት? ደፋ ቀና ሄርሜላ አሁን ሙጭጭ በግድ ሙጭጭ። እንዲ አልፈልግሽም ማለሽ እኮ በቃ ከልጁ እናት ጋር ተመለሰች። ቼክ ማድረግ አይፈልግም፣ አንቺን ማየት አይፈልግም። ለምንድነው ማተታዩ? ለምንድነው ልጁ ህይወቱን የማይኖርበት? እንዴ ካልተፈለግሽ እኮ አልተፈለግሽ ነው በቃ። እሱ ከታመመ እህት ወንድም አለው፣ የልጁ እናት አለች፣ የራሱ ወንድም አብሮት ነው ያለ። ሰው እነሱ ማድረግ ያለባቸውን ነገር ያደርጋሉ። አንቺ በቻልሽው መጠን መጠየቅ ካለብሽ ሄደሽ ጠይቂ እንጂ በግድ አንቺ እንደዚህ አርግሽ ነው ያረግሽው። ከዚህ በኋላ እሱ የኔ ነው ከዋጥርሴ ለስራ ሊመጣ ይችላል፣ ግን አብሮሽ ይኖራል ብዬ አላስብም። እንደማይወድሽ እኮ ነው ያረጋገጥኩት። ሽማግሌ ላክ ስትይው አሁን ሬዲ አይደለሁም ማለት አርግሽ ያለውን ብለሽ ሽማግሌም ላክ ብለሽ አላከልሽም። ስለማይወድሽ ስለማያከብርሽ ነው ሀቢብቴ። የሚወድኝ ይመስልሻል? አይደለም፣ ውሸት ነው። ለስራ ነው የሚፈልግሽ እሱ።